ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምናደራችሁ። በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለን ወደ ዛሬው የማለዳ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህ ሁሉ ክብር ምስጋና ለታላቁ ስም ይሁን። ስለ ረዳን፣ ስለ ደገፍከን፣ አቅም፣ ጉልበት፣ ብርታት ስለሆንከን በኢየሱስ ክርስቶስ ስም እናመሰግንሃለን። ነው ደግሞ ይህንን የትንሣኤም በዓል መታሰቢያ ማለዳ በአንተ ፊት እንድንሆን እግዚአብሔር ሆይ ስለ ረዳህን እናመሰግንሃለን። ልጅህ ስለኛ ሞትን አሸንፎ ከሙታን መካከል ተነስቶ የእኛንም ሞት በሞቱ ስለሻረ በኢየሱስ ክርስቶስ ስም ክብር ምስጋና ለአንተ ይሁን። እነሆ ደግሞ ቃልህን ባርክልን። የቃልህ መንፈስ በሕይወታችን እንዲሠራ እርዳን። ሁሉ ለስምህ ክብር ይሁን። ስለዚህ ጊዜ ሁሉ እናመሰግንሃለን። ስለ ቃልህም እናመሰግንሃለን። በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ ዛሬ የትንሣኤ በዓል ስለሆነ ወጣ ብለን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20፣ 21 እና 22ን እንካፈላለን። የእግዚአብሔር ቃል እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞት እንዲሁ ሁሉ በክርስቶስ ደግሞ ሕያው ይሆናል ብሎ የእግዚአብሔር ቃል ይናገራል። እንግዲህ አሁን ምን ሆኗል? ትንሣኤ ሆኗል። ክርስቶስ ላንቀላፉት በኩር ሆኖ ከሙታን ትንሣኤ ሆኗል። የሞት መሸነፍ ዜና የተበሰረበትና የልጁ የኢየሱስ ክርስቶስ ትንሣኤ የተገለጠበት ዕለት ነች። እቺ የምናስባት ዕለት ሞት እንግዲህ በሰው በኩል ገብቶ እንደነበረ ሁሉ ትንሣኤ ሙታንም በሰው በኩል ሆኗል ብሎ ይነግረናል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ምክንያት በሰው ልጅ ላይ የተፈረደውን የኃጢአት ደሞዝ ሆኖ የነበረውን ሞትን ለመሻርና በሞት ላይ ኃይል የነበረውን የሞትን ስልጣን በመግፈፍ ለእኔና ለእናንተ ሕይወትን ለመስጠት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3-5 እንደዚህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳት ለሕያው ተስፋ ለማይጠፋ አዳፋትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻ ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይለናል። እንግዲህ በኢየሱስ ክርስቶስ ከሙታን በመነሳት ለሕይወታችን ምንን ሰጥቶናል? ተስፋን ሰጥቶናል ይላል። ለማይጠፋ አዳፋትም ለሌለበት ለማያልፍ ርስት ወደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን? ይባረክ። ምንድነው የተሰጠን ተስፋ? የዘላለም ተስፋ ነው። ምንድነው የተሰጠን ተስፋ?
ከእግዚአብሔር ጋር አብረን እንድንኖርና በምሕረቱ ያገኘነውን የእግዚአብሔር ልጅነት ይዘን ከአባት ዘንድ ወራሽነትን ጭምር አግኝተናል። ይህ ተስፋ ምድራዊ ተስፋ ሳይሆን ዘላለማዊ የማይጠፋ የእግዚአብሔር ተስፋ ነው። እግዚአብሔር ቃል ሲናገር በዚህ ስፍራ ላይ ሲነግረን ለሕያው ተስፋና ለማይጠፋ ይላል። በዚህ ምድር ያለው ነገር ሁሉ ይጠፋል። ያለን የምናገኘው ሁሉ አንድ ቀን ይጠፋል። አንድ ቀን ትተነው እንሄዳለን። የማይጠፋ ግን በእኛውት የማይሞት የማይበሰብስ ሕያው የሆነ ሕይወት አለ። እሱም የክርስቶስ ሕይወት ነው። ይህ የክርስቶስ ኢየሱስ ሞትን አሸንፎ ከሙታን ተነስቶ ለሕያው ተስፋ አብቅቶናል። ለማይጠፋ አዳፋት ለሌለበት ሕይወት መርጦናል። ይህ የመመረጣችን ብስራት በዚህ ቀን የሚበሰርበት ዕለት በመሆኑ ደስ ልንሰኝ ይገባል። ምክንያቱም ከማንም በተሻለ ስለዚህ በዓልና ስለዚህ ቀን ሚስጥሩ የሚገባን ለእኔና ለእናንተን ነው። ምክንያቱም ብዙዎች ሥርዓት ነው፣ እኛ ግን ሕይወትን የተገለጠልን። ብዙዎች ትንሣኤን የሚያከብሩበት ምክንያት በዓል ስለሆነ ነው። እኛ ግን ሕይወት ስላገኘንበት፣ ድል ሞት ስለተነሳ፣ ዳብሎስ ድል ስለተነሳ፣ የኃጢአት ዋጋ ስለተከፈለልን ነው። የኃጢአት ዋጋ ተከፍሎ እኔና እናንተ በክርስቶስ ኢየሱስ የዘላለምን ሕይወት ስላገኘን ነው። ይህ የዘላለም ሕይወት ለማይጠፋ አዳፋት ለሌለበት ለዘላለም የተሰጠን እንደሆነ ልናውቅ ያስፈልጋል። እንግዲህ ይሄ ሕይወት ለእኔና ለእናንተ መዳንን የምሥራችን ይዞልን መጥቷል። ከአብ ጋር አስታርቆናል። የልጅነት መብት ሰጥቶናል። ወራሾች አድርጎናል። ወራሽ በመሆናችን ደግሞ የእግዚአብሔር መንግሥት ድርሻ ተካፋዮች እንደሆንን ልናውቅ ያስፈልጋል። እንግዲህ የእግዚአብሔር ቃል በግልጽ የሚነግረን ነገር ምንድን ነው ስንል ተነስቷል ነው የሚለው። ሞት ሊይዘው ሊያሸንፈው አልቻለም። በሞት ላይ ዛሬም ለዘላለምም ኢየሱስ ክርስቶስ ምን አለው? ስልጣን አለው። ስለዚህ ሞት ሆይ መውጊያ የታል የተባለው ለዚህም ስለሆነ ነው። እንግዲህ ቁጥር 21 ላይ ደግሞ ምን ይለናል? ሞት በሰው በኩል ስለመጣ ትንሣኤ ሙታን ደግሞ በሰው በኩል ሆኗል ይላል። የመጀመሪያው አዳም ምንን ነበር ይዞብን የመጣው? ሞትን። ምን አይነት ሞት ነው ይዞብን የመጣው? በኃጢአት ምክንያት አትብሉ የተባሉትን የታዘዙትን በመተላለፍ ምክንያት ሞት በአንድ አዳም በኩል ወደ ሰው ልጆች ሁሉ ገባ። ይሄ ወደ ሰው ልጆች የገባው ኃጢአት ይህ ወደ ሰው ልጅ የገባው ኃጢአት በኢየሱስ ክርስቶስ በኩል ለዘላለም ተሸንፎ ወጥቷል። ስለዚህ ሞት የሰውን ልጅ በክርስቶስ ኢየሱስ ያመነውን እኛን በትንሣኤ ቀን ወይም ደግሞ በዳግም ምጽአት ቀን ይዞን ሊያስቀረን አይችልም። ምክንያቱም የሞት ኃይል ተሰብሯልና። ሁለተኛው ሞት አያገኘንም። ምክንያቱም ኢየሱስ ክርስቶስ ስለ እኛ ኃጢአት ለዘላለም ሞቷልና። ሮሜ 5:12 ላይ ምን ይላል? ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞቱ ለሰው ሁሉ ደርሷል ይላል። እንግዲህ በአንድ ሰው ምክንያት ምን ሆኖ ነበር ይላል? ሞት ወደ ሰው ልጅ ገብቶ ነበር ይላል። ነገር ግን ይሄ ወደ ሰው ልጅ የገባው ሞት ሁሉን ከፍርድ በታች ያደረገው ሞት ሁሉን በአንድ የፈረጀው የእግዚአብሔርን ክብር እንዲጎለው ከእግዚአብሔር ጋር ጠብ እንዲሆን ከእግዚአብሔር ጋር ጥል እንዲሆን ያደረገው በአንዱ በኢየሱስ ክርስቶስ በኩል ደግሞ ለዘላለም ከእግዚአብሔር ጋር እርቅ ሆነዋል። ምክንያቱም ኃጢአት ተሸንፏልና፣ ኃጢአት ድል ተነስቷልና። ስለዚህ ነው
አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ደግሞ ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ትላላችሁ ይላሉ። ምክንያቱም ክርስቶስ ኢየሱስ ከሙታን ተነስቷል። ትንሣኤ ሙታን የለም የሚሉ አሉ። ነገር ግን ለምንድን ነው ብለን ስንመለከት እንዴት ሞት በሰው ልጅ ይሸነፋል ብለው ስለሚያስቡ ነው። የክርስቶስ ኢየሱስ ወደ ምድር የመጣበትን ዓላማና ሐሳብ ስላልገባቸው ነው። ክብሩን፣ ራሱን፣ ሁሉን ነገር ትቶ የባሪያን መልክ ይዞ ወደ ምድር የወረደውና በሰው ልጅ ፊት በፈጠረው ሰው ልጅ የተዋረደበት ምክንያት እኔና እናንተን በሞት ላይ ስልጣን ሊሰጠን ነው። በኃጢአት ላይ የበላይ ሊያደርገን ነው። ከእግዚአብሔር ከአባቱ ጋር ሊያስታርቀን ነው። እኔና እናንተ ሕያው እንድንሆንና የእግዚአብሔርን መንግሥት መውረስ እንድንችል ነው። ስለዚህ መጽሐፍ ቅዱስ በግልጽ የሚነግረን ይህንን እንደሆነ ልናውቅ ያስፈልጋል። ሐዋርያት ሥራ 26 22 23 ምን ይላል? ከእግዚአብሔር ዘንድ ረድኤት ተቀብዬ ለትንሹም ለትልቁም ስመሰክር እስከዚች ቀን ድረስ ቆሜአለሁ። ነቢያትና ሙሴ ይሆኑ ዘንድ ያለውን ክርስቶስን መከራ እንዲቀበል ሙታንንም ትንሣኤ ለአሕዛብ ለሕዝብ ብርሃን በመጀመሪያ ሊሰብክ እንዳለው ከተናገሩት በቀር አንድስ እንኳን የተናገርኩት የለም ብሎ የእግዚአብሔር ቃል ይናገራል። ምክንያቱም የምንመሰክረው ሙታን ትንሣኤን ነው። የትንሣኤው ኃይል በእኔና በእናንተ ሕይወት ውስጥ እንደሚሠራ ነው። ዛሬም የትንሣኤው ኃይል በሕይወታችን ውስጥ ይሠራል። ዛሬም የተነሳው ኢየሱስ ክርስቶስ በእኛ ዘንድ የከበረው ታላቅ የሆነ ኃያል የሆነ ብርቱ የሆነ ለዘላለምም ደግሞ የሚሠራ ታላቅ አምላክና ጌታ ነው። ስለዚህ ይህንን እውነት ለሰው ልጆች ሁሉ ምን እናደርጋለን? እንናገራለን፣ እናውጃለን። ቁጥር 22 ላይ ምን ይላል? ሁሉ በአዳም እንደሚሞት እንዲሁ ሁሉ በክርስቶስ ደግሞ ሕያው ይሆናል ይላል። እንግዲህ በአዳም ሞት ተፈረደ፣ በክርስቶስ ሕይወት ታወጀ። በክርስቶስ የታወጀልን ሕይወት የዘላለም ሕይወት ነው። ክርስቶስ ለእኔና ለእናንተ የሰጠን ሕይወት የማይጠፋ ዘላለማዊ የሆነ ከእግዚአብሔር ጋር ለዘላለም አብረን የምንኖርበትን ሕይወት ነው የሰጠን። እንግዲህ አዳም ሞትን ይዞ መጣ፣ ኢየሱስ ክርስቶስ ደግሞ ሕይወትን ይዞ መጣ። አዳም በኃጢአት እንድንወድቅ አደረገን፣ ኢየሱስ ክርስቶስ ደግሞ ከኃጢአት ነፃ አወጣን። ይህ የእግዚአብሔር ቃል እውነት እንደሆነ ልናውቅ ያስፈልጋል። ሮሜ 5:14 ላይ እንደዚህ ይላል፣ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳል ነውና። ነገር ግን ቁጥር 15 ነገር ግን ስጦታው እንደ በደሉ መጠን እንደዚሁ አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን እግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ለሰው ልጆች ሁሉ ለዘላለም ተሰጠ። ይህ ለዘላለም የተሰጠን ስጦታ ሕያው የሆንበት ስጦታ እንደሆነ ልናውቅ ያስፈልጋል። እንግዲህ ወገኖቼ በዓሉን ስናስብ፣ ሞትና ትንሣኤውን ስናስብ አንድ ነገር ልጨምር። ትንሣኤው ደግሞ አልፏል። አሁን ደግሞ ምጽአቱ ቀርቧል። ምጽአቱ በደጅ ነው። ለምጽአቱ ደግሞ እንዘጋጅ። ለምጽአቱ ደግሞ ራሳችንን ከእግዚአብሔር ጋር ከልጁ ከኢየሱስ ክርስቶስ ጋር ኅብረት በማድረግ እንድንዘጋጅ እያሳሰብኩ
የዛሬ የማለዳ ቁርሴን በዚህ እጨርሳለሁ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነት ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ተከፈለልን ዕዳ፣ ስለ በኃጢአታችን ሙታን የነበርነውን ሕይወትን ስለሰጠህን፣ የሞትን ኃይል ስለሰበርክልን፣ በጸጋህ ስላዳንከን፣ በደምህ አጥበህ ቀድሰህ ለአምላካችን መንግሥት ልጆች አድርገህ ስላቀረብከን በኢየሱስ ክርስቶስ ስም እናመሰግንሃለን። ተመስገን በመስቀል ላይ መርገማችንን ስለወሰድክ፣ ተመስገን በቁስልህ ስለፈወስከን፣ ተመስገን በደልና ኃጢአታችንን ከእኛ ስላራቅ፣ ተመስገን ስለበዛልን ምሕረት፣ ስለበዛልን ቸርነት። በነበረን የመልእክት ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን። ሁሉ ለስም ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ላይክ፣ ሼር፣ ሰብስክራይብ እያደረግን ለብዙዎች እናጋራ። መልካም በዓል። ሻሎም